በምን እናውቃለን? ራሱ ጌታ እኮ መስክሯል። በሉቃስ ወንጌል ምዕራፍ 24 ላይ ሁላችሁ የምታውቁት ጥቅስ ምዕራፍ 23 ላይ ቁጥር 43 ምን እንደሚለው ምን አለው? ለዛ ወንበዴ ምን አለው? ጌታ ሆይ በመንግስት መጣ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ ያለው። አይ ስለምሰቃይ እኔ በሲኦል መከራ ስለማይ በስጋ መሞቴ በቂ ስላልሆነ ገና ጸዋትወ መከራ ገና ቀብ ሲኦል ወርጄ ገና አሰቃያለሁ ብሏል ጌታ። ለሱ ክብር ምስጋና ይግባውና በገነት ከኔ ጋር ትሆናለህ እኮ ነው ያለው። መቼ? ዛሬ። ወርዶ ፌዝ ያለቀለት ኑፋቄ ነው። ከዛ ምን ያደርጋሉ? ይሄ በስጋ መሞቱ በቂ ስላልሆነ በነፍስም መሞት ነበረበት ይሉና በሲኦል ውስጥ እንደገና መወለድ አስፈለገው። አይ ሃጊን ተጫወተባቸው። ግን 1960ዎቹ የተነሳው ኬኔዝ ሃጊን ተጫወተ፣ በደንብ አድርጎ ተጫወተ። ስለዚህ ክርስቶስ ምን ሆነ? በሲኦል ውስጥ ምን ሆነ? እንደገና ተወለደ። እንደገና መወለድ አስፈለገው ይላል። ምን ይልባል ይሄ? ቦርናጌን በጠፋበት ኢንሄል በሲኦል ድጋሚ መወለድ አስፈለገው። ምክንያቱም በመለኮትነቱም ስለሞተ ሰይጣን መጥቶ አሰቃይቶት ክርስቶስን በሲኦል ምክንያቱም አምላክነቱን አጥቷላ። ይህ አምላክነቱ እንዲመለስለት ቦርናጌን ኢንሄል በሲኦል ዳግም ተወለደ ጌታ። ሰውነቱ ታደሰ። ምን ብለን አሁን መልስ ለዚህ አሁን ይሄ ነው ትምህርቱ። ምን አለን ግን ጴጥሮስ በመልእክቱም ብሎ ነገረን። በአንደኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 8 ላይ እውነት ክርስቶስ በመለኮትነቱ ሞቷል። ሩቅ ሳንሄድ እኮ ነው። አንደኛ ጴጥሮስ 3:8 ላይ 3:18 ይቅርታ 3:18 ላይ ምንድን ነው ያለን? ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና። በኃጢአት ሞተ አይልም፣ በኃጢአት ምክንያት። በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በመንፈስ ሞተ ያለው ማን ነው? የትኛው አባት ነው? የትኛው መጽሐፍ ቅዱስ ክፍል ላይ ነው በመለኮትነቱ ሞተ ያለው? ቤዛነቱ ስለማይበቃ ሞት የተባለው የትኛው ላይ? የሐዋርያት ሥራ ይህን ይመሰክራል። የሐዋርያት ሥራ ምዕራፍ 2 ቁጥር 31 ላይ የሐዋርያት ሥራ ምዕራፍ 2 ቁጥር 31 ላይ ይህንን ሲያብራራ የክርስቶስን ትንሣኤ ሲመሰክር 2:31 ላይ ተመልከቱን እንደሚል ሲመሰክር ስለ ክርስቶስ ትንሣኤ ይላል አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋው መበስበስ እንዳላየ ተናገረ። በሲኦል አልቀረችም ነፍሱ። እነሱ እኮ ቀረች፣ ድጋሚ መወለድ አስፈለገው ነው የሚሉት። አረ ነፍሱ በሲኦል አልቀረችም፣ ስጋው መበስበስም የለበትም። ስለማን ይሄ? ስለ ክርስቶስ ትንሣኤ። ሞትና ሲኦልማ ክርስቶስን አሸንፎት ቢሆን ኖሮ የእኛን አምላክ የእኛን ፈጣሪ እዚህ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ላይ ሞት ሆይ ሞጊያ የታለ? ሲኦል ድል መንሳት የታለ? ለምን እንላለን ታዲያ? ማን ነው የሞትን ሞጊያ የሰበረው? ማን ነው የሲኦልን ድል መንሳት የሰበረው? ክርስቶስ በሲኦል ሞቶ ጭራሽ በአጋንንት ተሰቃይቶ ከእንደገና ሪቦርን አድርጎት መጣ። ኧረ ተዉ ፕሮቴስታንቶች፣ ግድ የላችሁም ተዉ። በማርያም የጀመረ ጥላቻ መጥፎ ነው፣ ጥሩ አይደለም። ተዉ። በድርሳናት የጀመረ ጥላቻ ተዉ። የሞትን ሞጊያ የሰበረው ማን ነው? ሲኦሉማ ድል ነስታው ከሆነ ሲኦል ድል መንሳት የታለ? ለምን ይባላል ታዲያ? ሄሬሲ በጣም ከባድ መንፈስ ነው በእውነት። ክርስቶስ በሲኦል በመንፈሱም ስፒሪቹዋሊ መሞት ካስፈለገው ሞቶ ከነበረ ማን ነው ታዲያ ድል የነሳው? ራሱ ሲመሰክር ሲንስማው መድኃኔዓለም ኢየሱስ ክርስቶስ
በዚህ በራእይ ዮሐንስ 1:18 ላይ አሁንም ብዙዎቻችን የምናውቀው የተለመደ ጆሮ ጠገብ ጥቅስ ነው። 1:18 ላይ ምንድን ነው ያለ? ስሙት። እዚህ ጋር ጌታቸው ራሱ ሲናገር ምን አለ? ሞቼ ነበርሁ። አብ ነው የሞተው? መንፈስ ቅዱስ ሞቶ ነበር? አካላዊ ቃል ስግው ቃል ነው የሚናገረው። ሞቼ ነበርሁ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ ካለ በኋላ ምን አለ? የሞትና የሲኦል መክፈቻ አለኝ። ሲኦል አሸነፈችኝ አለ። መክፈቻው አለኝ እኮ ነው ያለው። እና በሲኦል ጌታችን በአካለ ስጋ ወደ መቃብር፣ በአካለ ነፍስ ወደ ሲኦል ወረደ። ምን አደረገ? በሲኦል ወርዶ ይሄው ጴጥሮስ ሲናገራ አንደኛ ጴጥሮስ 3:19 ላይ ምን አለ? እርሱም በእርሱም ደግሞ ይላል በስጋ ሞተ፣ መንፈስ ግን ሕያው ነው ከሆነ ካለ በኋላ ምን አለ? በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው። ወህኒ የተባለችው ማለት በሲኦል ለነበሩ ነፍሳት ሰበከላቸው ያል እንጂ በሲኦል ተሰቃየ፣ በሲኦል አምላክነቱን አጥቶ በመለኮትነቱ ሞተ አላለም። በስጋ ሞተ፣ በመንፈስ ግን ሕያው ነው የሚለው። ወርድ ኦፍ ፌዝ ታዲያ ተራ ኑፋቄ ነው። በጣም አደገኛ ኑፋቄ። ይሄ ሁሉ አለው። ይሄ ነው። እሺ አሁን ወደ እንትን እንምጣ። ብዙዎቻችሁ ወደምናውቀው ጥቅስ ስድስተኛው ኑፋቄ ኔሚት ካልሚት ክሌሚት። በጣም ይገርማል። ኔሚት ክሌሚት ምን ማለት ነው? ስም አውጥተህ ውረሰው። ምን ማለት ነው? ከአፍህ የሚወጣው ቃል ድርጊት የመሆን አቅም አለው። ስለዚህ የምትፈልገውን ገንዘብ ጠይቅ። እግዚአብሔር ሆይ $1 ሚሊዮን ያስፈልገኝ ብለህ ተናገር። ከአፍህ የሚወጣው ቃል የአዋጅ አዎንታዊ ንግግር የተናገርከው አሉታዊ አይደለም። ይህ አዎንታዊ የሆነው ቃል አንተን ሀብታም ያደርጋል። ኔሚት ክሌሚት ቶርሳል። ምንም ጥያቄ የለውም። በቃ ፋይናንሻል ችግር የሚባል ነገር የለም። ፎርስ አለው። በቃ ያንተ ኃይል። የዚህ ኑፋቄው ምንድነው ችግሩ? ይህንን ነው የምናየው ማለት ነው። እኛ መሰረታዊ ችግሩ ምንድን ነው? ኔሚት ክሌሚት ሲባል አንተ አቅም አለህ፣ እግዚአብሔርን ለምነው ያደርግልሃል፣ እሰየው ነው። ከአንተ የሚወጣው ቃል ትናገራለህ። ያ የእምነት ቃል ነው። ያ በግድ እንዲፈጸም ያደርገዋል። ስለዚህ እግዚአብሔር ራሱ አንተ አምነህ ላረግ ለጠየቅከው ነገር የማድረግ ግዴታ አለበት ነው። በግዱ ያደርገዋል። አንተ ብቻ አምነህ ጥራው፣ ወዶ ሳይሆን በግዱ ያደርገዋል። ኔሚት ክሌሚት እንካ በንካ ነው ጉዳዩ። መጠቃቀም ነው ጉዳዩ። ማን ነው እግዚአብሔርን ሊጫነው የሚችለው? ማን ነው እግዚአብሔር ሊያዘው የሚችለው? ይሄ ማን ኑፋቄ ነው ብያችኋል። ወርድ ኦፍ ፌዝ። አሁን ያልኳችሁ ወርድ ኦፍ ፌዝ ይሄ ነው። ስለዚህ ምንድነው ዋናው ነው ይሄ መጨረሻውን ኑፋቄ ትርጓሜ? ከአንተ የሚወጣው ቃል ሀብታም አድርገኝ፣ ስራ ስጠኝ፣ ይሄን አውርድልኝ፣ ይሄን ብር አምጣልኝ የምትለው ነገር እግዚአብሔር ከአንተ ለወጣው ቃል ይታዘዛል። ከአንተ የሚወጣው ቃል አስገዳጅ ነው፣ እንዲፈጸም ያደርገዋል። ኑፋቄ ነው ይሄ። በስም ጥራው ኔሚት፣ ከዛስ በባለቤትነት ተቀበል። እግዚአብሔር አያርግ በለው፣ በስም ጥራው፣ ከዛስ ትቀበላለህ። ወደ ሳይሆን በግድ ኔሚት ክሌሚት። በስም ጥራው፣ ጌታ ኢየሱስ እግዚአብሔር ሆይ ድረስ በለው፣ በስም ጥራው። ከዛስ ካንተ የወጣው ቃል መንፈሳዊ ኃይል አድርጎ ይቆጣጠራል። እግዚአብሔርን ያዘዋል እኮ ነው ቃሉ፣ ያዘዋል፣ የግድ ይፈጸማል ነው። እግዚአብሔርን ጥራው ጥሩ ነው። እግዚአብሔር መልካም ነው፣ መከራ ቀን መሸሸጊያ ነው፣ ትክክለኛ ነው። ግን እናዘዋለን እኛ እግዚአብሔር አምላክ አናዘውም። ማን ነው የሚያዘው እግዚአብሔርን? ማን ነው እግዚአብሔር ሊያስገድድ የሚችለው?
በውኑ ፈቃደ እግዚአብሔር የሚጫን ፈቃደ ፍጥረት አለ? ማንም የለም። ማስረጃ መጽሐፍ ቅዱስ ነው የሚናገረው። እንዴ እኛ የእግዚአብሔርን ፈቃድ ማዘዝ እንችላለን እንዴ? ትንቢተ ኢሳይያስ እስቲ እንስማ። ከብሉይ እንጀምርና ትንቢተ ኢሳይያስ ምዕራፍ 46 ላይ ቁጥር 9 እስከ 10 ተመልከቱ ምን እንደሚል። እኔ ይላል አምላክ ነኝና ሌላም የለምና የቀድሞውንም የጥንቱንም ነገር አስቡ። እኔ እግዚአብሔር ነኝ፣ እንደኔ ያለ ማንም የለም። ካለ በኋላ ይላል በመጀመሪያ መጨረሻውን ከጥንትም ያልተደረገውን እነግርሃለሁ። ምክሬ ትጸናለች፣ ፈቃዴንም ሁሉ እፈጽማለሁ እላለሁ። ለዚህ ነው አባታችሁን ስንጸልይ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን እንጂ ከኔ የወጣው ቃል የእምነት ቃል ነው፣ አምኛለሁ፣ ትፈጽመዋለህ የሚል ግዳጅ ግን እግዚአብሔር የለበትም። የሚፈጸመው የማን ፈቃድ ነው? ፈቃዴንም ሁሉ እፈጽማለሁ እላለሁ ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ወደ ዳንኤል እንምጣ። ትንቢተ ዳንኤል ምዕራፍ 4 ቁጥር 35 ትንቢተ ዳንኤል ምዕራፍ 4 ቁጥር 35 ደግሞ እንዲህ ይለናል። በደንብ ስሙ። እዚች ጋር በምድርም የሚኖሩ ሁሉ እንደ ምናምን ይቆጠራሉ። እሺ፣ በሰማይም ሰራዊት በምድርም ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። ማ? እግዚአብሔር። በማን መካከል? በምድር ብቻ አይደለም፣ በሰማይ ሰራዊት በመላእክትም ጭምር በምድር ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። የሚደረገው እንደ ፈቃዱ ነው። የእግዚአብሔርን ሉዓላዊ ስልጣን የሚገረስስ የፍጡር ጸሎትም የለም ፈቃድም የለም። የእኛ ፈቃዱ እኛ ፍሪዊል አለን ማለት የእግዚአብሔርን ነገር እናዛለን ማለት አይደለም። በሰማይ ሰራዊት በምድርም በሚኖሩ መካከል እንደ ፈቃዱ ያደርጋል። ሮሜ መልእክቱ ሐዋርያው ምናል እንዳለ ደግሞ ልንገራችሁ። ስንጸልይ ምንድን ነው? ፈቃድህ በሰማይ እንደሆነች እንዲሁ በምን ትሁን? በምድር ትሁን። ሮሜ መልእክቱ ሐዋርያው ቅዱስ ጳውሎስ በምዕራፍ 8 ምን ብሎ ነገረ? 8:28 ላይ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ለሚወዱት እንደምን ለተጠሩት? እንደ ሐሳቡ። እንደ ሐሳባችን አይደለም፣ እንደኛ ሐሳቤ አይደለም። እንደ ሐሳቡ ለተጠሩት እንደ ሐሳቡ ነው። ምን አለ ጳውሎስ? የጌታ ፈቃድ ይሁን ብለን ዝም አል። የኔ ፈቃድ ይሁን አላሉ። የሐዋርያት ፈቃድ ይሁን ብሏል አሉ። የጌታ ፈቃድ ይሁን ብለን ዝም አልን። ይህንን በጣም አስፋፍቶ የሚናገር ወማክ የተባለ ሰው አለ። ይህንን የነገርኳችሁን ወርድ ኦፍ ፌዝ የሚናገር እምነትን የምንፈልገው ነገር ለማግኘት የሚያስችል መሳሪያ ነው ይላል። በቃ እምነት ይኖረን እግዚአብሔር ወዶ ሲያን በግዱ ይፈጽምልሃል። መሳሪያ ነው ይላል። ጭራሽ ማስገደጃ አይደለም። ይሄ የእምነት ትክክለኛ ትርጉም ያዛባል። ያለ እምነት እግዚአብሔር ድረስ ማሳኘት አይቻልም። አዎ መጽሐፍ ቅዱስ አይጠቅስም። እምነት ግን እግዚአብሔርን ማስገደጃ፣ የምንፈልገውን ነገር ማምጫ ማስገደጃ መሳሪያ ግን አይደለም። ልክ አንድ ሰው መሳሪያ ደቅነህ በጉልበት እንደምትቀበለው ይሄው አመኛለሁ አምጣው ብለህ የምታስገድድበት ግን አይደለም። ስለዚህ አማኞች፣ እምነት ያላቸው ሰዎች በእግዚአብሔር ላይ ወደሚደረግ ራስ ማዕከል ያደረገ ልክ እንደ ንግድ ልውውጥ እኮ ነው የሚያየው። እንደ ንግድ ልውውጥ አንተ ከልብ መን በባለቤትነት ስሙን ጥራው፣ ኔሚት ክሌሚት፣ ስሙን ጥራው፣ በባለ ተቀበል። አንተ የሚወጣው የእምነት ቃል እግዚአብሔርን ያስገድደዋል እኮ ነው። ስለዚህ አንተ እምነት ይኑር እንጂ እግዚአብሔር አምላክ አለማድረግ አይችልም ነው። ይሄ ነው ወርድ ኦፍ ፌዝ ኑፋቄው። ቆይቼ እግዚአብሔርን ደጅ ጸናሁት እሱም ዘንበል አለልኝ እኮ አይደለም። እምነት እግዚአብሔር ማስገደጃ መሳሪያ አይደለም። ይሄ ኑፋቄ ነው። ምንድን ያለው ጳውሎስ? እግዚአብሔርን የምናስገድድበት መሳሪያ ነው ብሏል። የጌታ ፈቃድ ይሁን ብለን ምን አለን? ዝም አለን። ይሄ የኑፋቄ ሁሉ ኑፋቄ ከባድ ኑፋቄ ያልነው ከዚህ የተነሳ ነው። ሌላኛው ያው ሁላችሁ የምታውቋት እቺ 6-7ኛዋን ምን አይነት ወንጌል? የብልጽግና ትምህርት።
የብልጽግና ትምህርት ምን ማለት ነው? ባጭሩ እግዚአብሔር ለሁሉም የሚታዘዙ አማኞች በድሃም መሆን አይቻልም። ሁለተኛ በሽተኛ መሆንም አይቻልም። ድሃ ኮንክ ወይ በሽተኛ ኮንክ ችግሩ የአንተ የእምነት ማነስ ነው። ወርዶ ፌዝ ሆኖ ድሃ መሆን አይቻልም፣ እምነት ስላጣህ ነው። ወርዶ ፌዝ ሆኖ በሽተኛ መሆን አይቻልም፣ እምነት ስላጣህ ነው የሚል ትርጉም አለው። መጽሐፍ ቅዱሳዊ ነው ትርጓሜ። የታመሙ ሰዎች ሁሉ እግዚአብሔር ተለይቷቸዋል። እንደዚህ አይነት ትምህርት አለን እኛ። እስቲ ከሐዋርያውን ጀምር፣ ከሐዋርያ ቅዱስ ጳውሎስ እንጀምር። ሐዋርያ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ የተናገረውን እስቲ እንጀምር። ጳውሎስ እንደው ምን ይሉት ይሆን? ሁለተኛ ቆሮንቶስ 12:9 ላይ ስሙት ምን እንዳለ። ስለዚህ ከኔ እንዲለይ 3 ጊዜ ጌታን ለመንሁ በሽታው ምክንያት ውጋት በሽታ ነበረችበት ጳውሎስ። እርሱም ጸጋዬ ይበቃል፣ ኃይሌ በድካም ይፈጸማል አለ። ጳውሎስ እንዲህ የታመመው በበሽታ የእምነት ማነስ ነው? የእምነት ማነስ ነው ወይ? ጳውሎስ ለጢሞቴዎስ ሲመክረው ሁላችንም ደግሞ ስንመለከታት ለጠጅ የተጠቀሰ የሚመስለን አንደኛ ጢሞቴዎስ ላይ ያለችዋ 5:23 ላይ ምንድን ያለው ጳውሎስ ለጢሞቴዎስ ልጁ? ስለ ሆድህና ስለ በሽታህ ብዛት ጥቂት ወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ ጠጣ። ለምን ጸለየ ይለው? ስለ ሆዱ በሽታ ማለት የጢሞቴዎስ የሆዱ በሽታ ከእምነት ማነስ ነው? የብልጽግና ወንጌል እኮ ለምን ይታመማል? ወንጌል እየሰበከ ባለትዳር አይደለም፣ የዚህ ዓለም ኑሮ የሚያጠጦፍ አይደለም። ወልጄ ከብጄ ላሜ ጣመ እየበላው በአማራ አልጋ እየተኛው የአማራ ልብስ እየለበስኩኝ ተመችቶኝ ኑሮ የሚላለን ጳውሎስ ጢሞቴዎስ ግን የሆድ በሽታ ነበረበት። እግዚአብሔር ከጢሞቴዎስ ጋር የለም። እሺ እዚህ ሁለተኛ ጢሞቴዎስ ደግሞ ጳውሎስ የተናገሩ ደግሞ ስሙት። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ማለት ቁጥር 20 ላይ ያለው ላንብብላችሁ። 20 ላይ ምን እንደሚል ጳውሎስ ስሙት። ኤርስጦስ በቆሮንቶስ ቀረ፣ ጥሮፊሞስን ግን ታሞ በሚሊጢን ተውኩት። ምን ሆኖ? ታሞ ተውኩት። ለምን ይታመማል? መታመም የጌታ ከኛ ጋር አለመኖር ነው። ጥሮፊሞስን ግን ታሞ በዚያ ተውኩት ይላል። ለምን ይተዋል? አሁንም ሐዋርያ ቅዱስ ጳውሎስ በፊልጵስዩስ መልእክቱ በምዕራፍ 2 ቁጥር 25 ላይ እንደሚተመልከቱ ነገር ግን ይላል ወንድሜና ከኔ ጋር አብሮ ሰራተኛ ወታደርም የሚሆነው የእናንተ ግን መልእክተኛ የሚሆነውን የሚያስፈልገኝን የሚያገለግሉን አፍሮዲጡን እንድልክላችሁ በግድ አስባለሁ። ሁላችሁ ይናፍቃልና እንደታመመ ስለሰማችሁ ይተክዛል። ማን ታመመ? አፍሮዲጡ። አፍሮዲጡ ታመመው በእምነት ማነስ ነው? እግዚአብሔር ስለተለየው ነው? እንደታመመ ስለሰማችሁ ይተክዛል። ከዛስ በእውነት ታሞ ለሞት እንኳን ቀርቦ ነበረና። ማን? አፍሮዲጡ። ነገር ግን እግዚአብሔር ማረው፣ ሐዘን በሐዘን ላይ እንዳይጨምርብኝ ለእኔ ደግሞ እንጂ ለእርሱ ብቻ አይደለም። ለምን ጸልዮ አይፈውሰውም ነበር ጳውሎስ? ለምን አፍሮዲጡ ራሱ ወደ እግዚአብሔር አይለምንም ነበር? መታመም ድሃ መሆን የእምነት ማነስ ከሆነ የእግዚአብሔር ከኛ መለየት ከሆነ አማኞች ድሃ መሆን የለባችሁም እኮ ነው የሚለው ወርድ ኦፍ ፌዝ። አማኞች መታመም የለባችሁም ነው የሚለው ወርድ ኦፍ ፌዝ። ከታመምክ ያንተ የእምነት ማነስ ነው። አፍሮዲጡ የእምነት ማነስ ነው። ስለዚህ አንድ ሰው ክርስቲያን ሆኖ ካልተፈወሰ የእምነት ማነስ ነው። የእግዚአብሔርን የተስፋ ቃላት በትክክል አላያስክም። ይህ እኮ ከፍተኛ ጫና ይፈጥራል እኮ። ስንት ሳይፈወሱ የቀሩ ሰዎች የጥፋተኝነት የውርደት ወይ የብቃት ማነስ አያደርግም? ይሄ ጥቁር አንበሳ ሆስፒታል ስንት ሰው ነው የሚሰቃየው ያለው? መቄዶንያ ስንት ሰው ነው የታመመው?
ያ ሁሉ ኦርቶዶክስ ነው? ያ ሁሉ ሙስሊም ብቻ ነው? ሌላ ቤተ እምነት የለም? ስለዚህ የወክማክ መልእክተኛ ሰይጣን ክፉ ትምህርቱ አንዱ ትኩረትን ከክርስቶስ ወደ ራስ ከእግዚአብሔር ስልጣን ይልቅ ሉዓላዊነት የሰው ፈቃድ አንተ ፈቅደ ወደ ከልብ ለምነው እንጂ ያ የጠየቀው ኢኮኖሚካል ቤትም መኪና ማንኛውም አይነት ፋይናንሻል ጥያቄዎች ይፈጽመዋል እግዚአብሔር በግድ። ከዛ ዓለማዊ ተስፋ ይልቅ ስጋዊ ጥቅም ላይ ያተኩራል። ስለዚህ ሶስት መሰረታዊ ኑፋቄዎች እዚህ ጋር ማውጣት እንችላለን። ሶስት መሰረታዊ ኑፋቄዎች። አንደኛ ሶስት መሰረታዊ ጥያቄ ከክርስቶስ ወደማ ወደ ራስ ወደ ራስ። ሁለተኛስ ከእግዚአብሔር ፈቃድ ይልቅ የሰው ፈቃድ። ሶስተኛስ ጊዜያዊ ጥቅም። የዛለ መንግስት ወርሳለ ዳውን እኮ አይደለም። ይሄ ነው በቃ ክርስቶስ እንዳንተ ተራ ሰው ነው በዚህ ምድር ላይ ያለ አምላክነቱን አጥቷል። ስለዚህ አንተም እንደሱ ከተከተልከው እንደሱ ራሱ አምላክ ትሆናለህ ነው ከክርስቶስ ወደ ራስ። ሁለተኛ በእምነት ሆነ የምትጠይቀው ማንኛውም ነገር እግዚአብሔር የማድረግ ግዴታ አለበት። ያንተ የእምነት ቃል እግዚአብሔርን ያስገድደዋል ነው። ፈቃድ እግዚአብሔር ሳይሆን ፈቃደ ሰብ የሰው ፈቃድ። ከዛስ ዘላለማዊ መንግስት ወርሳለ እዚህ መከራ ይግጠም ችግር ይግጠም የለም። ጊዜያዊ ጥቅም የለም። ጊዜያዊ ጥቅም ነው የሚያስፈልግ። ዘላለማዊ ጥቅም የሚባል ነገር የለም። መጀመሪያ በዚህ ምድር ላይ ያለ ያሱ መድኃኒት የለብህም። እንስራ እኮ አይደለም፣ ጠንክረን እንስራ እኮ አይደለም። እውነት እንደዛ ነው? እውነት በዚህ ምድር ላይ መከራ ሲገጥመን እግዚአብሔር ከኛ ተለይቷል ማለት ነው? እስኪ ጌታችን ከተናገረው እስቲ እንጥቀስና ላጠቃልን። ጌታችን በወንጌል ምን አለ? ከራሱ ካለቤት ውስጥ እንስማ። ከመናፍቃኑ ከምንሰማ ከራሱ ከባለቤቱ በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ምን አለ? እስቲ እንስማው እሱም ባለቤቱ። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። መከራ ነው። ማን ነው አማኞች መከራ አይቀበሉም ያለው? ማን ነው በክርስቶስ የቆመ ሰው መከራ አይቀበልም ያለው? አሁንም በወንጌል ጌታችን በዮሐንስ ወንጌል ምዕራፍ 16 የተናገረውን ደግሞ እንስማው። ምዕራፍ 16 በዮሐንስ ወንጌል ምዕራፍ 16 ይቅርታ 17 ነው። ምዕራፍ 16 ይኸው ቁጥር 33 ተመልከቱ። ምን ይላል? በእኔ ሳላችሁ ማለት በክርስቶስ ሳለን ስናምን ሰላም እንዲሆንላችሁ ይነግ ተናግሬያችኋለሁ። ምን ብሎ ነገረን? በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁን ያለምን አሸንፌዋለሁ። ምን እናድርገው? ይህን ጥቅስ ወርዶ ፌዝን እንመን ወይስ ጌታን እንመን? በእኔ ሳላችሁ እኮ ነው ያለው፣ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። ከዛስ በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ። አይገርም? በመከራ ነው ያለው፣ ግን እሱ ካንተ ጋር ነው ያለው። የሚገርም ነው። መከራ ውስጥ ያለ ግን ሰላሙ ግን ካንተ ጋር። የሚገርም ሰላም። እየተሰቃየ እየተቸነከርክ ለስሙ ስትር እየተንገላታ መከራ እየተቀበልክ እየተቸነከርክ ምንድነው ግን ሰላም አለ። በዓለም ሳላችሁ መከራ። ምክንያቱም እዚህ ጋር ተናግሯል፣ በእኔ ሳላችሁ ብሏል። ሰላም እንዲሆንላችሁ እኮ ነው የሚለው። እንዴ መከራ እየተቀበርን ሰላም፣ እየተቸገርን ሰላም። አዎ እሱ ሰላማችን ነው ይላል። እየተራቡ ደስ አይልም? እስር ቤት ገብተው ሐዋርያት ሲዘምሩ ሰላም ነዋ። ተገርፎ ሲወጡ ከእስር ቤት ደስ ይላቸው ነበረ። ሰላም ነዋ እሱ። በዓለም ሳላችሁ መከራ አለባችሁ ብሎ እሺ፣ ይሄ የጌታችን መልእክት ነው። ሐዋርያው ጳውሎስ ምን ብሎ መሰከረ? መከራ መቀበል ፈተና ማየት በክርስትና ኃጢአት ነው ብሏል ጳውሎስ። ይሄው ሁለተኛ ጢሞቴዎስ 3:12 ሲንመልከት ምን አለን እዚህ ጋር? ጌታም ከሁሉ አዳነኝ ካለ በኋላ በእውነትም ይላል በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ይሰደዳሉ። ሪትን ነው ይሄው እዚህ ጋር በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይላሉ ይሰደዳሉ። ማንን የሚወዱ?
በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሰዎች ይስበቃል ለመከራ እንጂ ካመንክ እምነቱ ካለ መከራ አይገጥምም አትሰደድም የሚል ጥቅስ የለም። አንዴ ቆይ ጠብቁኝ። ይቅርታ በጣም ስለዚህ ምን አለን እዚህ ጋር በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ምን ይላሉ? ይሰደዳሉ። ኦቪየስ ነው፣ ይሰደዳሉ። ያው እሺ አንደኛ ጢሞቴዎስ ደግሞ እንመልከት። ግድ የለም ፕሮቴስታንት እውነትን መቀበል ነው የሚሻላችሁ። አንደኛ ጢሞቴዎስ 6 ምዕራፍ 6 ቁጥር 10 ምን እንደሚል ተመልከቱ። ምዕራፍ 6 ቁጥር 4 ጀምሮ ላንብበው። ቁጥር 4 ላይ በትዕቢት ተነፍቷል፣ አንዳችም አያውቅም። ነገር ግን ምርመራን በቃልም መዋጋትን እንደ በሽተኛ ይናፍቃል። ከነዚህም ቅንዓትና ክርክር፣ ስድብም፣ ክፉ ሐሳብም እርስ በርስ መናደድም ይወጣሉ። አእምሯቸውም በጠፋባቸው እውነትንም በተቀሙ እግዚአብሔርን መምሰል ማትረፊያ የሚሆን በመሰላቸው ሰዎች ይገኛሉ። እንደዚህ ካሉት ራቅ። ለጢሞቴዎስ የሚመክረው ራቅ። እሺ ምን ያርግ? ኑሮዬ ይበቃኛል ለሚለው ግን ምን ይበቃኛል? ኑሮዬ ይበቃኛል። ኑሮዬ ይበቃኛል ለሚለው ግን እግዚአብሔር መምሰል እጅግ ማትረፊያ ነው። ይበቃኛል። ኦርቶዶክስ ማለት ያ ማትረፊያ ነው። ወደ ዓለም ምንም እንኳን አላመጣንምና አንዳችም ንሶን ልንወስድ አንችልም፣ አይቻለንም። እውነት ነው። ራቆታችን የመጣ ራቆታችን የምንሄደው የአንገት ሐብላችን የጣት ቀለበታችን ሁሉ ይወጣል። ምግብና ልብስ ከኖረን ግን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በደንብ ስማው፣ ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድ ይወድቃሉ። ምን የሚወዱ? ባለጠጎች ሊሆኑ የሚፈልጉ። ማንን እንስማኛው? ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ በሚጎዳም ብዙ ምኞትና በፈተና በወጥመድ ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። ይሄ ምንድን ነው? ወርድ ኦፍ ፌዝ። እነዚህ ሁሉ ኑፋቂያት አሉበት ነው ባጭሩ። ስለዚህ ወርድ ኦፍ ፌዝ ምን አየን ማለት ነው? ከዚህ ትምህርት የተነሳ አንደኛ ክርስቶስ በመዋዕለ ሥጋዌው አምላክነቱን አታብሎ ያምናሉ። ሁሉን ቻይነቱን፣ ሁሉን አዋቂነቱን፣ በሁሉ መገኝ ስልጣኑን አታብሎ ያምናሉ። ሁለተኛ ክርስቶስ ተራ ሰው ስለነበረ ምድር ላይ ሲመላለስ በእምነት ነው ያሸነፈው። አንተም እንደሱ ከሆንክ ትንንሽ እንደሱ እግዚአብሔር ትሆናለህ፣ አምላክ ትሆናለህ ነው። ኑፋቄ ነው። ሶስተኛ ክርስቶስ ከተዋህዶ በኋላ ተራ ሰውን የሆነው ተሾመ፣ ተቀባ እንጂ አምላክነት የለውም። አራተኛ በመለኮትነቱ ሞትን ቀምሷል። ስለዚህ በስጋው ብቻ መሞቱ ቤዛነትን ፍጹም ስለማያደርገው፣ ካሳውን ፍጹም ስለማያደርገው በስጋው ሞተ ብቻ ሳይሆን በመንፈስም በመለኮትነቱ ሞቷል በሲኦል። ከዛ ሰይጣን አጋንንት አሰቃይተውት ድጋሚ ተወለደ። አምስተኛው ቦርን አጌን ኢን ሄል በሲኦል ውስጥ እንደ መወለድ አስፈለገው። ድጋሚ መወለድ አስፈለገው። በዛ ላይስ አንተ የእምነት ሰው ከሆንክ እግዚአብሔርን ጠይቀው። እግዚአብሔር የማድረግ ግዴታ አለበት። ፈቃድን ይፈጽመዋል። ኔሚት ክሌሚት፣ ጥራው ስሙን፣ በባለቤት ደግሞ ተቀበል።
አንተ በእምነት የምትጸልየው የእምነት ጸሎት እግዚአብሔርን ያስገድደዋል። እምነትህ መሳሪያ ነው፣ ማስገደጃ መሳሪያ ነው። እግዚአብሔርን የሚጠቅምህም ይሁን የማይጠቅምህ አንተ የምትፈልገውን ነገር በእምነት ከጠየቀው እግዚአብሔር ያደርገዋል፣ ግድ ሆኖ ያደርገዋል። የእግዚአብሔር ፈቃድ ነው የሚባል ነገር የለም። የጌታ ፈቃድ ይሁን ዝም አለን አይሰራም። እዚህ ጋር ሌላኛው የብልጽግና ትምህርት ድሃው ተኩኖ ጤነኛ ጤናህን አጥተህ እውነተኛ የእምነት ሰው የሚባል ነገር የለም። ድህነት ከሰፈነብህ፣ በሽታ ከሰለጠነብህ እግዚአብሔር ካንተ ተለይቷል ማለት ነው። ይሄ ማን እምነት ነው? ወርድ ኦፍ ፌዝ። ታዲያ ቀላል ኑፋቄ ነው ይሄ? እሺ እንዴት ነው የዛሬማ? እንዴት ነው? ምን ይባላል? አይምሯችሁን አቆሸሽኩት አይደል? ቀላል ኑፋቄ ነው ወርድ ኦፍ ፌዝ። እና ብዙዎቻችን የምናውቃት የሆነ በስጋዊ ነገር በጣም ሀብታም መሆን ተበረገደል፣ ከድህነት ተላቀሃል ምና እሱም ቀላል አይደለም። እሱ እኮ አደጋነቱ ምንድን ነው? ታስገድደዋለህ። ያንተ እምነት እግዚአብሔርን ያስገድደዋል። ፋይናንሻሊ ጠይቀው፣ በእምነት ሆነ ከጠየቀው በግድ ያደርገዋል። ነው እንዴ? እምነት እግዚአብሔር ማስገደጃ መሳሪያ ነው እንዴ? መታመም ነገር የለም። መታመም ሊገጥም አይገባም። እንዴት ትታመመናለህ? ሱራ ምን ነው አንተ? ስለዚህ ወርድ ኦፍ ፌዝ እንደቀላል ሰዎች የምታዩት በጣም አደገኛ ኑፋቄ ነው። እና ምንድነው ኦርቶዶክሳዊ ትምህርቱ? አዎ ስንታመን ማንን እንጠይቃለን? እግዚአብሔርን። ምን ብለን? ማረኝ ብለን። ግን እንደማን? እንደ ፈቃዱ። አዎ ስንቸገር፣ አዎ ስራ ስናጣ፣ አዎ ሲጨንቀን እግዚአብሔር ወይ ያልታሰበ ሲሳይ፣ ያልታሰበ ስራ ስጠኝ ብለን እንማጸናለን። ግን እንደማን ፈቃድ? እንደ እግዚአብሔር ፈቃድ። ፈቃድ ይሁን እንጂ እኔ ፈቃድ አይሁን። ለዚህ ነው አባታችን ስንጸልይ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን። ያንተ ፈቃድ ይሁን። የሚፈጸመው የሱ ፈቃድ ስለሆነ እንጂ እግዚአብሔርን የምናስገድድበት መሳሪያ ግን አይደለም እምነት። ስለዚህ አሁን የምትረዷቸው ነገሮች ወርድ ኦፍ ፌዝ ትልቁ ኑፋቄ እምነት እግዚአብሔርን ማስገደጃ መሳሪያ ነው የሚለው አደገኛ ኑፋቄ። አደገኛ ኑፋቄ። ጥያቄ ያለው ሰው ካለ አስገባለሁ። ጥያቄ ያለው ሰው አለ? ሪኩዌስት የላኩትን ሰዎች ቼክ እያደረኩ ነው። እስቲ እንዴት ነው? ይከብዳል ዛሬ ትንሽ ትምህርቱ? ኦኬ፣ ቅድም የላኩ ናቸው። እሺ ጥሩ። ጥያቄ ያለው ሰው አለ?
ስለዚህ አንድ ሰው ክርስቶስ በዚህ ምድር ላይ ሲመላለስ ለሱ ክብር ምስጋና መድገሙ ራሱ እንዴት እንደሚያስጠላኝ በእውነት የከበረ ነው ነገራችሁ ያለው። በእውነት አታስደግሙ፣ ይበቃ፣ ይቅርብን። አይሻልም? አይ ቲንክ ይቅርብን። በቃ ለምታነቡ ሰዎች ሊንኩን የምትፈልጉ ከሆነ ሰጣችኋለሁ። ከራሳቸው ሄሬሲ ኦፍ ወርድ ኦፍ ፌዝ ብላችሁ ተወት ስትሉት በቃ የሀገሩ ያወጣላችኋል ከራሳቸው ዌብሳይት። ምን ያክል እጅግ በጣም አሳዛኝ ነው። አሁን ሰው ወደዚህ እምነት ነው የሚገባው። እግዚአብሔርን አስባችኋል? በመለኮቱ ሞተ የሚል ሰይጣን አጋንንት መጥተው አሰቃዩት የሚል ከዛ ድጋሚ ተወልዶ ነው ሪቦርን ኢን ሄል በሲኦል ድጋሚ ተወልደ ጌታ። ይሄ ወርድ ኦፍ ፌዝ ይሄ ነው። አሁን በዚህ ነው መንግስት ሰማያት የሚገባ። ይሄ እያልን አሁን ስለ ገድለ ተክለ ሃይማኖት የምናወራው፣ ይሄ እያልን አሁን ስለ ተአምረ ማርያም የምናወራው። በምን ግራውንድ እናወራለን ስለ ተአምረ ማርያም? በመለኮቱ ሞተ ካልኩ በኋላ ገድለ ጊዮርጊስን ብትቀበል ባትቀበል ምን ይጠቅማል? በመለኮቱ ሞተ ካልክ በኋላ አጋንንት አሰቃዩት ካልክ በኋላ ድጋሚ መወለድ አስፈለገው ክርስቶስ ካልክ በኋላ ለሱም ድህረት አስፈለገው ካልክ በኋላ ከዚህ በኋላ ምን ብለን ነው እኛ ስለ መጽሐፈ ዚቅ የምናወራው? እና ወርድ ኦፍ ፌዝ ቀላሉ ፋቄ ነው። ብዙ ሰው የሚያውቀው የብልጽግና ወንጌል ነው። እንደዚህ ሰዎችን ሀብታም ዝም ብሎ ሳክስ እሱ አይደለ። ከዛ በፊት እሱማ አንዱ ነው። እኛ እኮ ለምን ሰዎችን በውሸት ሞላችሁት እኮ አይደለም እኮ ጥያቄው። ለምን በውሸት እኮ ሰው ሀብታም ለማድረግ አሰባችሁ እኮ አይደለም። ሜንታሊቲው ግን አንተ በእምነት እግዚአብሔርን ጠይቀው፣ ያ እምነት እግዚአብሔር ማስገደጃ መሳሪያ ነው እኮ ነው ጥያቄው። እዚህ ጋር ነው ፋቄው። ሀብታም ለመሆን ጸልይ። ለመልካም ነገር የምታውለው ከሆነ ገንዘብን ሰብስብ። መጽሐፈ ሲራክ እኮ ይናገራል። ገንዘብን ሰብስብ በከንቱ አትበትን እኮ ይላል። ችግር እኮ የለውም። ትልቁ የኑፋቄው ችግር ምንድን ነው? እምነት ግን እግዚአብሔር ማስገደጃ መሳሪያ ነው ወይ? እግዚአብሔርን እምነት ደስ የምናሰኝበት ፈቃዱ የምንጠይቅበት ነው እንጂ እምነት እግዚአብሔር የምናስገድበት መሳሪያ ነው። ከዛ እግዚአብሔርም ለዛ እምነት ይገዛል እኮ ነው የሚሉት። ይታዘዛል። ወዶ ሲያመግዱ ይፈጽምልሃል። እምቢ ማለት አይችልም። ያንተን ፈቃድ ነው የሚፈጽምልህ። ከዚህ በኋላ ነው የብልጽግና ወንጌል የሚለው ትምህርት የሚመጣው እዚህ ጋር እንጂ ጥረ ግረ ሰርተ ብላ ጥሩ ወንጌል ነው። በላብ በወዝ ብላ ጥሩ ወንጌል ነው። ሳታጭበረብር፣ ሙስና ሳትበላ፣ ግብ ሳትሰራ፣ የማንም ድሃ ሳትበድል ጥረ ግረ ብላ ይሄ ወንጌል ነው። ሀብታሙን ወንጌል ነው። ኦርቶዶክስ ድህነትን ማቀ አቅፈ ኑር አትልም ቤተክርስቲያን። እግዚአብሔርን ጠይቀው፣ ጥረ ግረ ስራ ብላ፣ እግዚአብሔርን ተማጸነው፣ መንገድን አቅናልኝ በለው፣ አንተ ከኔ ጋር ተጓዝ በለው። ሁል ጊዜ በውዳሴ ማርያም ጸሎት እግዚአብሔርን ተማጸነው። እምነት ግን ጸሎት ግን እግዚአብሔር ማስገደጃ መሳሪያ ግን አይደለም። እዚህ ወርድ ኦፍ ፌዝ ወደ እነዚህ ሁሉ ኑፋቂያት ሁሉ የያዘ ነው። ናቸው። ከየት ጀመረ? ክርስቶስ ሰው ሲሆን አምላክነቱን አጥቷል። ሲያጣስ ተራ ሰው ሆነ እና እንዴት ነበር ሲመለስ የነበሩ? ተቀብቶ። ከዛ ምን ሆነ? ትንሹ እግዚአብሔር ነው የሆነው። አንተስ ከሱ እኩል ነህ። ልክ እንዳንተ ጌታም ተራ ሰው ነበር። ሮቱ ስራል ስግው ቃል ነበር አለ። እንዳንተ ተራ ሰው ነበር። ባለፈው ሲናገር የሰማችሁ ያ ሰውዬ ማለት ክርስቶስ ታላቅ ወንድሜ ነው ያለው ሰውዬ ማለት እስማ ችናተክ አጭ ከየት ነው የጀመረው? መጀመሪያ አምላክነቱን አጥቷል። እቺ ኑፋቄው እዛ ጋር ነው ያለው። እንደኔ ተራ ሰው ነበረ። ስለዚህ እኔና ክርስቶስ እኩል ነን ነው። ወደ ተመጣ አሁን ሶስተኛ ደረጃ ድረስ አይ መጀመሪያ አምላክነቱን አጥቷል፣
ከዚህ ኑፋቄ ሌላ ኑፋቄ ነው ወለደ። ምን የሚል እንደኛ ተራ ሰው ነበረ። አንተስ እንደሱ መሆን ትችላለህ። እንደ ክርስቶስ እኩል ክርስቶስ ጋር በጸጋ አይደለም እኩል መሆን ትችላለህ። ይህስ ያድጋል አሁንም። ስለዚህ ክርስቶስ በመስቀል ላይ መሞቱ ብቻ በቂ አልነበረም። በአምላክነትም በፈጣሪቱ መሞት ነበረበት። ሲኦል ላይ ተሰቃይቶ ሰይጣን ተራሰው እንደ ተራሰው አድርጎ ሰልጥኖበት አሰቃይቶት ከዛ ነው ዳግም ተወልዶ ከሙታን የተነሳው። ይህን ወርድ ኦፍ ፌዝ እምነታቸው ይህ ነው። ሊንኩን ልክላችኋለሁ ወይ ደግሞ አሁን የተማማራችሁ መጽሐፍቶች ጽሁፎችን በሙሉ ምንማማርበት ቴሌግራም ግሩፕ ላይ ፖስት ላችሁ አይሻልም? ከዛ እናንተ እንደ ቡክም ተጠቀሙት እንደ ምንጭ። ከዛ ሊንኮቹን ደግሞ እናንተ ውሰዱ። ሊንኮቹን እየከፈታችሁ አንብቡት። ጥሩ ለምታነቡ ሰዎች፣ መረጃ በደንብ ለምትበረብሩ ሰዎች እንደ ትልቅ ምንጭ አድርጋችሁ ማየት ትችላላችሁ። ጥያቄ ያለው ሰው ካለ ላስገባ። አንድ መዝሙር እንስማና ከዚህ ነገር እንውጣ አይሻልም? እንዴት እንደሚከብድ አይሻልም? ስለዚህ ፉል ኦፍ ፌክ ናት ነው በቃ አለቀ። ቺ እንትኗ ክህደቷን በደንብ አድርጋችሁ እንድትረዱ ለማለት ያክል ነው። እሺ አንድ መዝሙር እንስማ አይደል? እንደዛ ነው የሚሻለን። እኚህ ሰዎች የእነሱን እየሰማን ሊናችንም ከሚቆሽሽ ከእነሱ ጋር ምንትን ከምንል ትንሽ አትሊስት አመለካከትን ማስተካከልም ጥሩ ነው። ገብርኤል መልአከ ራማ ገብርኤል
ተሸክመ ዜና ዛሬም ለሀገራችን ምስራች ዜና ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነህ ድረስ ድምፅህን እንስማ እግዚአብሔር ስለ መዝሙሩ ሰዓት ስሙ የተመሰገነ ይሁን። ይበቃናል። እግዚአብሔር ከፈቀደ ከነገ ጀምሮ ጉባኤ እንሳተፋለን፣ ቃለ እግዚአብሔር እንማራለን። በመምህራን ባገኘነው ባለንበት አድባራት የቅዱስ ገብርኤል ቤተክርስቲያን ባለበት በአካል ተገኝተን እናነግሳለን። እግዚአብሔር ከፈቀደኛ ሐዋሳ እንገኛለን። ነገ ገብርኤል ቤተክርስቲያን ማለት ነው። ተገኝተን ደግሞ ቃለ እግዚአብሔር እንማራለን። እግዚአብሔር ፈቅዶ ማታ በሰላም ካደረሰን ደግሞ ማህሌቱን በውጭ ሀገር የምትገኙ ቤተክርስቲያን መታደማችሉ ሰዎች እንድታደሙ እንደዚህ እያደረግን እንማማራለን። ማህሌቱን ደግሞ እንከታተላለን ሁላችንም። ስለዚህ ማህሌት እንቆም፣ በቤተክርስቲያንና ክብር። ነገ ዋዜማው ነው። ከነገ ወዲያ ደግሞ ያው ገብርኤል በዓል ነው። እንደዛ እናደርጋለን። እሺ፣ እግዚአብሔር በሰላም ያድርሰን። ቁልቢ ገብርኤል ሄዳችሁ ልክ እንደዚሁ በቤተክርስቲያን እንድታሳልፉት አድራ ለማለት ወዳለሁ። አብርሽ ጠፍተ ቴክስት አድርጌ አልመልስም አላልክም? አላስገባም። ዛሬ ቴክስት እያረኩልህ ዝም አላልክም ነበር? ቅጣት ነው። ይቀጣል። አብርሃም አትስማሙ? ለአብርሽ ቅጣት ነው። እሺ እሺ። ፍቅርታ ጤና ይስጥልን። ፍቅርታ ፍቅርታ ብርሃኑ። አቤት። ጤና ይስጥልኝ መምህር። እንደምን አሉ? እግዚአብሔር ይመስገን ደህና። ጥያቄ ያለው? አይ ጥያቄ የለኝም። አይ ሪኩዌስት ስለላኩ ድንገት ጥያቄ ካሉት ብዬ ነው ያስገባሁት። ለዛ ነው። እሺ ይቅርታ፣ ጥያቄ የለኝም። እሺ እሺ እናቴ። እሺ እግዚአብሔር ያክብርልኝ። ወሽ በተማርነው ላይ በተማርነው ባጠይቁኝ ዛሬ ደስ ይለኛል። በተማርነው በእናታችሁ በቃ ራሳችሁ አበባችሁ ተረዱ። እኔ ከዚህ ነገር ለመውጣት ነው መዝሙር የሰማሁትና ኑፋቄ በጣም ጭንቅላት ያሳምማል። የኑፋቄም እኮ አይነት አለው። ግግም ያለ ጥያቄ በጣም ስለሚያና በእናታችሁ በራሳችሁ ጊዜ አንብቡ። እሺ እንደዚህ አይነት ነገር በቃ አንብባችሁ ተረዱ። በቃ
እሱም በቃ ለዲቤት የሚጠቅማችሁ ከሆነ ግን ህሊና ነው የሚያቆሸው። በቃ ይሄ ጥያቄ ይቅርብን። በቃ ወርዶ ፌዝ ምን እንደሆነ እንዳትሉኝ። በቃ ምን ያክል አደገኛ እንደሆነ እንድትረዱት ነው። በቃ ማለት የት ድረስ እንደሄዱ እኛ ያለነው ገድል ላይ ድርሳን ላይ ምናምን ተአምራት አይደለም። በጣም ትሳቅቃላችሁና ይከብዳልም ለመስማት ራሱ በጣም ነው የሚያሳቀውና ሊቪት እነሱን ተዋቸው። እግዚአብሔር ይፈውሳቸው፣ ወደ እውነተኛ ጎዳና ይመልሳቸው። አይሻልም? እንደዛ ብለን ብቻ ጸልየን እንለፍላችሁ። ለነሱ ከባድ ነው በጣም። አብርሽ መቀጣት አለብህ ዛሬ። አንተ በወዝነ ፎሎ ቶሎ ገብቶ 1000 ስራ መስራት ሲገባን አንተ እየጠፋ ሳሚ ተዋህዶ ሳሚ ይቅርታ። እንግዲህ ዛሬ በጣም ጥሩ ትምህርት አይደለም የሚባል ምን ያው የዛሬ ትምህርት ዝም ብሎ ብቻ እንደ ቀላል አድርጋችሁ እንዳታስቡት ግንዛቤ ለመስጨበጥ ነው እንጂ የሆነ ውስጣችን ይደር የሚባል ትምህርት አይደለም። በእውነት ግን አማናዊ ትምህርት ግን በውስጣችን ይደር። በቃ አማናዊ ትምህርት በውስጣችን እንዲያድር የሚፈለገው ያ ነው። እሱን ያዙልን። እንደዛ ማወቅ አይከፋም በሚለው ያዙት። እናንተ እንደሆነ አስታርቃችሁ ያዙት ብቻ እንዳይጎዳችሁ ብቻ ያውነቅ። እሺ ሊዲያ። እሺ ዘማርያም እንዴት ነህ? ደህና ዋልክ ወይ? እንዴት አመሻችሁ? ከላይም ከታችም ያላችሁ እንዴት ቆያችሁ? መስገን አለን በቸርነቱ። እሺ ናችን እግዚአብሔር ይመስገን። አሁን ነው የገባሁት። እውነት ለመናገር በምን ዙሪያም እንደተማማራችሁ አላወቅኩኝም፣ ግን ድንገት ሳይ ሁለት ጥያቄ አንድ ነው አክቹዋሊ ቤዚክሊ ያለኝ በስርዓተ ቤተክርስቲያን ላይ አንድ ትንሽ ውስጤን ለረጅም ጊዜ የጠየቅኩት ነገር ነበር እና የሚፈቀድልኝ ከሆነ 2 ደቂቃ ብትሰጠኝ መጠየቅ ከቻልኩ። ሙሉን ትምህርቱን አልነበርሽም አይደል? አልነበርኩም። አሁን ገና አሁን ነው የገባሁት። ጽፌ ነበር ግን ሌላ ጥያቄ መጠየቅ ከቻልኩ ብዬ ከትምህርቱ ውጭ ከሆነ ብዬ ነበረ። በእርግጥ ጽፌ ነበር። እሺ እንትን ይሄ በሐዋርያ ጾም ላይ ዘማርያም አሁን ለምሳሌ ብዙ ሰዎች አሁን በቅርብ ያሉ ሰዎች የጾሙን ያልጾሙ ነበሩና በቅርብ ጊዜ በመጥምቀ መለኮት ቅዱስ ዮሐንስ ዓመታዊ ክብረ በዓል ላይ እሰማለሁ። እሺ ክብረ በዓል ላይ ለንግስ መጥተው ንግሱን ካነገሱ በኋላ ያው ጾም ስለነበረ እኛ ወደ ቅዳሴ ተገብተን ነበር። እጅግ በጣም ብዙ ህብረተሰብ ነበር ያስቀደሰው። እሺ ያስቀደሰውና ምናልባት ጾሙን ያልጾመ ሰው ንግሱን ካነገሰ በኋላ በቤተ መቅደስ ተገኝቶ ማስቀደስ ይችላል አይችልም? ይሄ የመብላቱ ጉዳይ ሳይሆን በአጠቃላይ ጾመ ሐዋርያን ያልጾመ ሰው ከንግስ በኋላ ቤተ መቅደስ ውስጥ ገብቶ ወይም በአጥር ግቢ ሆኖ ቅዳሴ ማስቀደስ ይችላል ወይ? ዞሮ እስከ 6 አልበላም ብለን የሚያዘው እሱን ለመጠየቅ ነበረ። ይችላል። ጾምን ላልጾመበት ምክንያት ግን ጾመ ሐዋርያት ላልጾመበት ግን ቀኑና ይገባል። በነገራችን ላይ አለመጾም ኃጢአት ነው። ብዙ ሰዎች ኃጢአት አድርገን የምናስበው ክፉ ነገር ማድረግ ብቻ ይመስለናል። አይደለም። አለመጾም ኃጢአት ነው። አለመጸለይ ኃጢአት ነው። አስርተ በኩራት አለማውጣት ኃጢአት ነው። አለመጾት ኃጢአት ነው። ስለዚህ ኃጢአት ማለት ያዕቆብ በመልእክቱ እንደተናገረው በጎ ነገር አውቆ ለማያደርገው ለዚያ ሰው ኃጢአት ነው የሚለው። ስለዚህ አለመጾም ራሱ ኃጢአት ነው። ከስር የሚሰማሽ ከሆነ ማለት ነው። አለመጸለይ በራሱ ኃጢአት ነው። ስለዚህ ጾመ ሐዋርያት ያልጾመ ሰው ባለመጾሙ ቀኑና ይገባል እንጂ ችግር የለውም። በቃ ኃጢአት አልሰራውም አልበደልኩም ማለት የለበትም። የሕክምና ጤና ችግር ከሌለበት እሱም ለካህን ተናግራ፣ ሐራስ ከሆነች እሱም ለካህን ተናግራ በቃ አንቺ አትጾሚ ተብላ ታዛ። ከዛ ውጭ ጾመ ሐዋርያትን አለመጾም፣ 7ቱን አጽዋማት አለመጾም ኃጢአት ነው። ኃጢአት ማለት ምን ማለት ነው? አርግ የተባለውን አለማድረግ፣ አታድርግ የተባለውን ደግሞ ማድረግ። እንደዛ ስለሆነ እሺ ሳሚ
ጎሳዬ ጎሳዬ ተሻገር ሊዲያ መልሱ ገብቶሻል? አልሰማሁም፣ ተቋረጥኩ እኮ ምንም ጥያቄን ሳልጨርስ አልሰማሁም። በቃ ጥያቄሽን ሰምቼሻለሁ። መጾም ይቻላል። በዕለቱ ጾሙን ያልጾመ ሰው ማስቀደስ ይችላል። ነገር ግን ጾመ ሐዋርያትን ያልጾመ ሰው ጾመ ሐዋርያትን ባለመጾም ምክንያት ቀኖና መግባት አለበት፣ ንስሐ መውሰድ አለበት። አለመጾም ኃጢአት ስለሆነ፣ እሺ። ስለዚህ አለመጾም በራሱ ብቻውን ኃጢአት ነው። የጤና ችግር ካልገጠው በስተቀር ሐራስ ሆነ አጥቢ ካልሆነች በስተቀር ሌላ እንደዚህ አይነት ስፔሻል ኬዝ ሆኖ ያውም ካህን ፈቅዶ ካልሆነ በስተቀር አለመጾም ኃጢአት ነው። ስለዚህ በራሱ ቀኖና ያስወስዳል። ከዛ ውጭ ግን ጾመ ሐዋርያትን ያልጾመ ሰው የዛን ቀን ገብቶ ማስቀደስ መጾም ይችላል። እሺ፣ በጣም ጥሩ። እሺ፣ አመሰግናለሁ። በጣም እግዚአብሔር ይስጥልኝ ለሰጡኝ እድል። ሰርክዬ አመሰግናለሁ። እግዚአብሔር ያክብርልን። እሺታችን። እሺ፣ ተሻገር ተሻገር። እሺ፣ የድንግል ልጅ የድንግል ልጅ እሺ፣ እሉ አይሰማችሁ? ከስራ ያላችሁ ሰዎች ኔትወርክ ይሄ ነው ወይስ እንደ ሁሉም አይሰማችሁ? አይሰማም? እሺ፣ እሉ እሉ ይሰማል ይሰማል። እሺ ወንድማችን ምን ነበር? አይሰማም? ይሰማል። እኔ ይሰማኛል። ይሰማል። እሺ ወንድማችን የኔ እንኳን አልነበረም። አንድ ጥያቄ ነበር ሰው ጠይቆኝ እና ይሄ 80 አሐዱ መጽሐፍ ቅዱስ ታትሞ አያውቅም፣ የታተመው 73 ነው የሚል ነገር ሰምቼ ነበርና ታትሞ ያውቃል አያውቅም? ካልታተመ ስለምንድን ነው ያልታተመው? አይ ያልታተመው 8 የሥርዓት መጽሐፍት ናቸው። እሱም ደግሞ ክህነትን ስለሚመለከት ሐዋርያት በሲኖዶሳቸው ላይ ካኖን 85 ላይ በግልጽ ቃል በቃል እነዚህ 8 መጽሐፍት ሳከርድ የሆኑ ሚስጥራት መጽሐፍት ናቸውና መታተም የለባቸውም ስላሉ ነው ሐዋርያት በቀኖናቸው 8 የሥርዓት መጽሐፍቶች የሚባሉት እነዚህ በገበያ ላይ እንዳይታተሙ ስለታዘዘ ነው። ከዛ ውጭ ግን ቤተክርስቲያናችን ሌሎቹ መጽሐፍቶች በገበያ ላይ ይገኛሉ። ዮሴፍ ወልደ ኮሪዮን ደግሞ ይዘቱ በጣም ሰፊ ስለሆነ ራሱን ችሎ ታትሞ ወጥቷል። በግዕዝም አለ በአማርኛም አለ ዮሴፍ ወልደ ኮሪዮ። ከዛ ውጭ ግን 8ቱን የሥርዓት መጽሐፍቶች ግን ማሳተም ስለማይቻል 8ቱን የሥርዓት መጽሐፍቶች የማሳተም አይቻልም። ምክንያቱም ሐዋርያት በሲኖዶሳቸው ላይ 8ቱን የሥርዓት መጽሐፍቶች አትሞ ገበያ ላይ እንዳናውል ስላዘዙ ማለት ነው። አፖስቶሊክ ኮንስቲቱሽን የሚባለው መጽሐፍ ላይ ካኖን 85 ብላችሁ ሰርች ስታደርጉ የመጨረሻው ላይ ይናገራል ዛሬ። እሺ ኢና ሰላም፣ እንዴት ነው ዲያቆን ዘማርያም? እንዴት አለ? ሰላም ነሽ ወይ? እግዚአብሔር ይመስገን። አንድ ጥያቄ ነበረኝ፣ ግልጽ ያልሆነልኝ ነገር የዘወትር ጸሎት ላይ ነው። እሺ እዛ ላይ እንትን ይላል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ ይላል እና እሱ ነገር ማለት ኢየሱስ ክርስቶስ ለተሰቀለበት መስቀል ሲል እኔ ማስበው ያው ኢየሱስ ክርስቶስ የተሰቀለበትን መስቀሉን ሳይሆን የራሱ ክርስቶስን ነው እና እሱ ነገር አልገባኝም። እንደገና እዛው ደግሞ የአምላኮች አምላክ ይላልና ምን ለማለት ነው? እኛ አማልክት ዘበጸጋ እንባላለን።
ቅዱሳን አማልክት ዘበጸጋ ይባላሉ። የጸጋ አማልክት ማለት ነው። የእነዚህ ሁሉ ለምሳሌ መላእክት አምላክ ይባላሉ፣ ዘበጸጋ ናቸው፣ የጸጋ ማለት ነው። ቅዱሳንም የጸጋ አምላክ ይባላሉ። ልክ ጌታቸው የተናገረው እናንተ አማልክት ናችሁ አልሁ ብሎ ቅድም የጠቀስነው ዮሐንስ ወንጌል 10 ላይ የለም እናንተ አማልክት ናችሁ አልሁ ይላል። ሐዋርያቶቹ ቅዱሳኖቹ አማልክት አላቸው። የእነዚህ ሁሉ የሐዋርያት ግን አምላካቸው ፈጣሪያቸው ማን ነው? ክርስቶስ ነው። ስለዚህ የአማልክት አምላክ ያለው ያንን። ሁለተኛ እንሰግዳለን ስንል ለእሱ ብቻና አይደለም ወይ የምንሰግደው? እንዴት ለመስቀሉስ ስንል መስቀሉን እንዴት ነው የምንሰግድለት ነው ምላልሹ ማለት ነው። ለምሳሌ የታችን መመካት የሚገባው ማን ነው? ሚዩትንሽን አንሺና በጥያቄና መልስ ሲሆን ይገባሻል ብዬ ነው። መመካት የሚገባው ማን ነው? መመካት የሚገባው በክርስቶስ ነው፣ በእግዚአብሔር በክርስቶስ። ግን ሐዋርያ ቅዱስ ጳውሎስን ብሏል በመስቀሉ መካለው ብሏል። ትክክል ነው ተሳስቷል ጳውሎስ? ትክክል ነው። እኔ ያው ኢየሱስ ክርስቶስ ተብሎ ለተሰቀለበት መስቀል እሰግዳለሁ ሲል እሱ ነው ያልገባኝ እንጂ መስቀሉማ አሁን መስቀሉን ስናስብ ጌታችን ኢየሱስ ክርስቶስን ነው የምናስበው፣ እሱ የተሰቀለበትን ነው። ግን ለሱ ስሙን ጠቅሶ እንደገና ለመስቀሉ ሲል እሱ ፓርት ነው ያልገባኝ። አሁን እኮ የነገርኩሽ እኮ እሱን ነው። ስሙን ጠቅሶ ጳውሎስ ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ አለ። መስቀሉን ትምክህት ያለው ስሙን ጠቅሶ በክርስቶስ እመካለሁ አይደለም ያለው። በእግዚአብሔር እንደሚመካ እኮ ጳውሎስ እኮ እናውቃለን። በክርስቶስ እንደሚመካ መጠጊያው እሱ እንደሆነ እኮ እናውቃለን። ግን ምን ብሏል? ገላትያ 6:14 ላይ ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቃል። አሁን ሐዋርያ ቅዱስ ጳውሎስ ሌላ ትምክህት ከኔ ይራቅ ያለው ከጌታዬ ከክርስቶስ መስቀል ነው ያለው። አሁን ጳውሎስ እዚህ ጋር እንዴት በመስቀል ይመካል? ከጌታዬ ከኢየሱስ ክርስቶስ መስቀል ስላለ ማለት ግዑዝ መሆኑን ሳያቀርቶ ነው? እንጨቱ ፍጡር መሆኑን ሳያቀርቶ ነው? አይደለም። ስለዚህ እኛ ግዑዛን ቢሆኑ ግዕዛን ባይኖራቸውም ያ ማለት አይምሮ ምናምን መናገር ባይችሉ ለሕንፃ ቤተክርስቲያን እንሰግዳለን፣ ለታቦቱ እንሰግዳለን፣ ለቅዱስ መስቀሉ እንሰግዳለን። ለቅዱስ መስቀሉ ምንድን ነው የምንሰግደው? ቅዱስ ስጋውን ክቡር ደሙ ስላፈሰሰበት ማለት ነው። ስለዚህ በግልጽ ቃሉ እንደምንናገረው ጌታችን ኢየሱስ ክርስቶስ ለተሰቀለበት መስቀል ማለት ክርስቶስ በመስቀሉ ስጋውን ቆርሷል፣ ደሙን አፍሷል። ስለዚህ ለዕፀ መስቀሉ እንሰግዳለን። ለመቅደስ እንሰግዳለን። በቤተ መቅደሱ ለምን? ስጋው ደሙ ስለሚፈተትበት እንጂ እኮ የመቅደሱ እኮ ግድግዳ እኮ ድንጋይ መሆኑን ረስተው ነው እኮ አይደለም። የቤተክርስቲያን ቅጽር እኮ የተሰራው እኮ ስሪቱ እኮ ድንጋይ ነው። ታቦቱ እኮ የተሰራው እኮ ከእንጨት ነው። ግን መስቀሉ ሆኗል፣ ቅዱስ ሆኗል፣ የተቀደሰ ሆኗል ማለት ነው። ቅዱስ ይባላል ማለት እና በቤተክርስቲያናችን መስቀሉ ቅዱስ ነው። ከነጋ ደግሞ ታቦቱ ቅዱስ ነው። ንዋየ ቅድሳት ራሱ አሉ፣ ቅዱሳን ናቸው። ለስጋዊ አገልግሎት ማንጠቀምባቸው እነዚህ ቅዱሳን የእግዚአብሔር ማደሪያ ስለሆኑ የጸጋ ስግደት እንሰግዳለን ነው ባጭሩ። ግናለው መምህር። ሌላው ደግሞ እንደ ትምህርትም ገና ያው እኔ ኦርቶዶክስም ቢሆን ገና አሁን እያወቅኩ እየሄድኩ ነው እና ብዙ ጊዜ ስላሴ ትምህርት አይገባኝም እና እንዴት ልረዳ እንደምችል ምን ባነብ ሊገባኝ እንደሚችል ብጠቁሙኝ ደስ ይለኛል። ሚስጥረ ስላሴ ነው። ስላሴ የት ነው የምትኖሪው? እኔ እዚሁ ወደ አስኮ አካባቢ ከተማ ነኝ እኮ። አዲስ አበባ ነሽ ያለሽ? ጥሩ። በቃ አዲስ አበባ ላይ ካለሽ አስኮ አካባቢ ሰንበት ቤት የለም? አስኮ ገብርኤል የለም? ያው የልጆች እናትም ነኝ። ሰንበት ትምህርት ቤትም አልሄድም። አትችይም ወይስ ስለሚርቅሽ ነው? አሁን ነው ማለት ዝም ብዬ እምነቱን ስሙን ነው እንጂ ያስኩት እስካሁን ያው ገና አሁን ያወቅኩ ብዙ ነገሮችን እየሄድኩ እየተማርኩ ያለት እና ሰንበት ትምህርት ቤት የትልልቆች እንዳለ አሁን ያወቅኩት እና ያው የመግባት እቅዱ አለኝ። እሺ፣ ለማንኛውም አስኮ ገብርኤል ይቀርብሻል ወይስ ይርቅሻል? አስኮ ስለሆንሽ ቅርቤ ነው። እኔም ባለፈው መጥቼ ነበር። አስኮ ገብርኤል የሚቀርብሽ ከሆነ እዛው አስኮ ገብርኤል ላይ ሰንበት ቤት አለ። ሰንበት ቤት ደግሞ የህፃናት አለ፣ የወጣቶች አለ፣ የሰራተኞች አለ፣ የእናት የአባቶች ጭምር አለ። እዚህ እዛ አስኮ ገብርኤል ላይ በቋሚነት ትምህርት መማር ይቻላል። አንዱ እሱ ነው። የንስሐ አባት አለሽ? ከንስሐ አባትሽ መማር ትችላለሽ። ሌላኛው ደግሞ ፒዲኤፍ መጽሐፍቶች አሉ።
በኢንቦክስ ጻፊልኝና ጊዜ ሲኖርሽ ማንበብ የምትችይባቸው መጽሐፍቶችን ጠቁምሻለሁ። የሀገር ስብከቶች አሉ ሚስጥረ ስላሴ ላይ በተመለከተ እነዛ ሊንኮች ልክልሻለሁ፣ ትማሪያለሽ። በተረፈ የሚገልጠው እግዚአብሔር ነው፣ ገላጩ እግዚአብሔር። አሁን እኛ ስለ እግዚአብሔር ራሱ የምናውቀው የተገለጠልን ያክል ነው አይደለም? አንቺም እኮ ራሱ ስታይ እኮ የተገለጠልሽን ያክል ነው። ለምሳሌ አንቺ እኔ ራሴን አውቀዋለሁ ልትይ ትችያለሽ። የራሴ ፀጉር ብዛቱን ታውቂዋለሽ? አታውቂውም። ብዛቱ ስንት ነው? አታውቂውም። የበላሽው ምግብ እንዴት አድርጎ ነው በዚህ በኩል አልፎ ወደ አንጀትሽ ሄዶ ምናምን ወደ ደም ስሮች ይተላለፋል? አታውቂውም። ስለዚህ እኛ እንኳን ስለ እግዚአብሔር ስለ ራሳችን ራሱ አናውቅም። እሱ የገለጠልን ያክል ብቻ ነው። ስለዚህ ይህን ለማድረግ አንደኛ ጸሎት ያስፈልጋል። እግዚአብሔር ግለጥልኝ ብለሽ ሳታቋርጭ ውዳሴ ማርያምን መድገም መጸለይ ነው። ከዛ ሚስጥረ ስላሴን በተመለከተ የተጻፉ ጽሁፎች፣ መጽሐፎች አሉ። በጣም ብዙ መጽሐፍቶች አሉ፣ ቪዲዮዎች አሉ። የልጆች እናት እንደመሆንሽ ዩቲዩብ ከፍተሽ መስማት የምትችያቸው በጣም ብዙ አማራጮች አሉ። እነሱ መስማት ትችላለሽ። ኢንቦክስ ጻፊልኝና ከዛ እኔ ሊንኮቹን መጽሐፍቶችን ሁሉ በቴሌግራም ልክልሻለሁ፣ ሼር አደርጋሻለሁ። አመሰግናለሁ። ቃልዎት ያሰማል። አንቺ ከበረታሽና ከጠነከርሽ ልጆችን ስለምታስተምሪ ትልቁ ዋጋ ያለው እዛ ጋር ነው። አሁን በግብፅ እናቶች ትልቁ ስራ የሚሰሩት ምንድን ነው? እናት ወንጌል ታውቃለች፣ እናት መጽሐፍ ቅዱስ ታውቃለች፣ እናት የቤተክርስቲያን ትምህርት ታውቃለች። ልጆቿ ያንን ትምህርት እየተማሩ ያድጋሉ። ከልጅነቷ ስትበላ አማትባ ነው የምትበላው። ስለዚህ ልጇም ያማትባል። ስትበላ ባሏ ሲጸልይ እንዲህ ብላ ትጠብቃለች፣ ልጇም እንደዚህ ይላል። ያ ማለት ልጆች የሚያደርጉት እኮ አንቺ የምታደርጊውን አይተው። ስለዚህ ልጆቻችን በቤተክርስቲያን እንዲያድጉ ከተፈለገ እኛ መታነጽ አለብን። ነገ ልጆች ይጠይቃሉ፣ ስለ ሃይማኖቶች ይጠይቁሻል። እኔ እንጃ ካልሻቸው በቃ እማኮ አታውቅም ነው የሚሉት። አይሽ አንቺ ስተሽ ተጨማሪ ሰዎችን ታስተቻለሽ፣ ያውም ልጆችሽን ማለት። ስለዚህ ራስን በእውቀት ማሳደግ፣ በእውቀት እንትን ማለት ማወፈር፣ ራስን ክስት ካለ ማንነታችን ውስጥ የነፍሳችን ቀጫጫነት፣ ያቺም የነፍስ መቀጨት ቀጫጫ መሆን የምትወፍረው የእግዚአብሔር ቃል በመስማት። ስለዚህ ቃላቸው ምነው ሲምቢሮንክ ምነው ቆሎ የተገፈ ብለን የምንናገር የለም። ነፍሳችን ደግሞ አስቧት ምን እንዳከለች፣ በእውቀት ማጣት፣ በእግዚአብሔር ቃል ማጣት እንዴት እንደሆነች። ስለዚህ በሚገባ እዛ ብታውቁት ጥሩ ነው። ብዙ ጊዜ ሚዲያ እውቀት አናሳ ስለሆነ ማለት ነው። የሚዲያ እውቀት በጣም ትንሽ እውቀት ነው። በሚዲያ የሚገኝ እውቀት እንደምታየው በጣም አሁን እዚህ በቲክቶክ የምንማረው ነገር በጣም ትንሿ ነገር ናት፣ በጣም ጥቂቷ ነገር። ምናልባትም ለአንዳንዶቻቸው በጣም የሚከብድ አሁን የሚደረገው ድቤት ራሱ በጣም ከአይምሮ በላይ ለሆነ ነው። ስለዚህ ሞር ግን የቤተክርስቲያን ትምህርት ለማወቅ ግን መጽሐፍቶች አሉ፣ ፒዲኤፎች አሉ፣ ዩቲዩብ ላይ አለ። አሁን ለምሳሌ አሁን ቀሲስ ሆኗል ህብረተ ሺህ ላይ የሰበከው ሚስጥረ ስላሴ የሚባል ስብከት አለ። ዩቲዩብ ላይ ሰርች ብታደርጊ ታገኘዋለሽ። እንዴት አድርጎ ሚስጥረ ስላሴ ረጋ ብለው እንዳስተማሩት በጉባኤ ማለት ነው። ትምህርት ቤት በጉባኤ ማለት ህዝቡ ሰብስቦ የተማረበት። ስለዚህ በደንብ አድርገን በሚገባ ራስሽን በእውቀት በመንፈሳዊ ንባብ የምታሳድጊ ከሆነ በጣም ብዙ የምናውቅበት መንገድ አለ። እንደ ድሮ አይደለም። አሁን ቴክኖሎጂውም ስልኩም በእጃችን ስላለ ብዙ መጽሐፍቶች እያነበቡ ስለ ሚስጥረ ስላሴ ማወቅ እንችላለን። እሱ ግን የገለጠልን ያክል ስለ እግዚአብሔር የምናውቀው፣ ስለ ሚስጥረ ስላሴ የምናውቀው፣ ስለ ነገረ ድነት የምናውቀው፣ ስለ ነገረ ክርስቶስ የምናውቀው እግዚአብሔር የገለጠልን ያክል ብቻ። እሱ ከገለጠልን ውጭ አናውቅ። እሱ የገለጠልን ብቻ ነው የምናውቀው። ይህ እንድናውቅ። ዲያቆን እንኳን ደህና መጣህልን። መምህር እንዴት ኖት? ዲያቆን ዘማርያም እግዚአብሔር ይመስገን። ሰላም ኖት? እግዚአብሔር ይመስገን። ደህና ነህ ወይ? ይበረታሉ? ደህና እግዚአብሔር ይመስገን። ሁሉ መልካም። እንዴት ኖት? እግዚአብሔር ይመስገን አለው። በቸርነቱ ደህና ነኝ አለው። በምህረቱ ብዛት ደህና ናችሁ እናንተ? ተመስገን። ቤተሰብ ሁሉ ሰላም፣ አገልግሎት? እግዚአብሔር ይመስገን። ምንም አይልም። መልካም ነው። እግዚአብሔር ይመስገን። አይ በርትተዋል። ይበርቱልን። አይ እስቲ እየተንደፋደፍን ነው። እግዚአብሔር ቸርነቱ ያበርታን። አሜን። እንትን አለሽ? ጥያቄ አለሽ? መዝሙሬም ስለመጣ ጤና አዳም ደስ ይላል። ሰላም ይሰማል? ይሰማል። ጤና አዳም። እሺ፣ አመሰግናለሁ ስላስገባችሁኝ። አንድ ጥያቄ ነበረኝ። ስምሽ ጤና አዳም ነው? አይ አይደለም። ጤና አዳም ትወጃለሽ? እሺ ጠይቄሽ። እሺ የኔ አንድ ጥያቄ ነው። ምንድነው እሱም በትንሣኤ ጊዜ ማለት ነው ክርስቶስ ሲነሳ በሲኦል ውስጥ የቀሩ ነፍሳት ነበሩ እንዴ? አዎ፣ እሱ ቤተክርስቲያናችን እዚህ መቅድመ ወንጌል ላይ አለ። የወንጌል አንድምታ መቅድሙ ላይ እንደ ፈርዖን እንደ ሄሮድስ ያሉ ጣዖት አምላኪዎች ቀርተዋል የሚሉ አባቶች አሉ።
ሌሎቹ ደግሞ አይ በሙሉ ወጥቷል የሚሉ አባቶች አሉ። ይህ ስፔኩሌሽን ይባላል። አበው በትምህርታቸው በመጽሐፍ ቅዱስ ላይ የአበውን ትንታኔና ሀተታ የምንቀበለው ከዚህ የተነሳ ነው። ነገር ድነትን ግን አያበላሽም። ለምን? በሲኦል ለነበሩት በወህኒ ለነበሩት ነፍሳት ወንጌልን ሰበከላቸው። በቃ ይሄ ትምህርታችን አለ። በሙሉ ጥርግርግ ብሎ ወጣ። ጥቂት የተቀሩ ጣዖት አምላኪዎች አሉ። እሱ ስፔኩሌሽን ነው። ለምሳሌ በእኛ ቤተክርስቲያን ትምህርት ላይ እንደምታውቁት ሁለት አይነት ትምህርት አለ። አንደኛው ትምህርት ምንድነው? ዶግማ ማይቀየር፣ በየትኛውም አባት፣ በየትኛውም መምህር፣ በየትኛውም መጽሐፍ ወጥነት ያለው። ለምሳሌ ምስጢረ ስላሴ ስላሴ አንድም ሶስት፣ የትኛውም አባት የቤተክርስቲያን አባት ከሆነ ይህን የሚያስተምረው የግድ ነው። ዮሐንስ አፈወርቅ አንድም አራት እያለ ጎርጎርዮስ ዘንሱ ደግሞ አንድም ሶስት አይልም። የተለያየ የሚባል ነገር የለም። ምስጢረ ስላሴ ዶግማ ነው። አምስቱ አዕማደ ምስጢራት፣ ሰባቱ ምስጢራተ ቤተክርስቲያን። ይሄ ምንድነው? ዶግማ ማይቀየር ማለት የዚህ አባት እይታ ነው፣ የዚህ አባት ቪው ነው የሚባል ነገር እዚህ ጋር አይሰራም። ይሄ ዶግማ ይባላል። ሁለተኛው ደግሞ ስፔኩሌሽን። እሱ ደግሞ ይሄ አባት እንዲህ ብሎ ተረጎመው፣ ይሄ አባት እንዲህ ብሎ ተረጎመው፣ በሙሉ ነፍሳት ነፃ ወጥተዋል የሚሉ አባቶች አሉ። የቀሩ ደግሞ ነፍሳት ተብሎ ያምራል። ይሄ ይባላል ስፔኩሌሽን ይላል። ምክንያቱም ሰው የሚናገረው የተገለጠለትን ያክል ብቻ ስለሆነ ማለት። ለዛ በእኛ ቤተክርስቲያን ሁለቱም እይታ ይወሰዳል ነው። ግልጽ ነው። ዲያቆን ሀሳብ ልጨምርላትና ጤና አዳም ዲያቆን እንዳሉሽ ነው እንግዲህ ዶግማና ቪዎችን መለየት አለብን። በቃ ዶግማ የማይለወጠው የማያሻሻሉ ነው። ማንም ሰው ተነስቶ የራሱን እይታ መጨመር አይችልም እዛ ላይ ሃይማኖት ስለሆነ ማለት ነው። ቪው የሚባሉት ግን ምንድናቸው? በመጽሐፍ ቅዱስ ያሉ ታሪኮች፣ በመጽሐፍ ቅዱስ ያሉ ኤቨንቶችን አባቶች እንዴት አድርገው ተረዱት፣ እንዴት አድርገው ፈቱት። ለምሳሌ አሁን ይሄ ሁሉ የመጣው አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ካለው ጋር ተያይዞ ነው። በስጋ ሞተ በመንፈስ ግን ሕያው ነው የሚለውን ይዞ ከዛ በእርሱም ወደ ሲኦል ወይም በወህኒ ለነበሩት ነፃነት ተሰበከላቸው ይላል። ወህኒ የተባሉ ሲኦል ነው። አሁን ሁሉም የሚስማሙት አባቶች ምን ላይ ነው? አዎ ጌታችን ወደ ሲኦል ወርዶ ነፍሳትን ተቤዥቷል። እዚህ ላይ ማንም ጥርጥር የለውም። እምነትም ነው፣ ዶግማም ነው። ይህ ባይዘወይ ምክንያቱም ክርስቶስ ወደ ሲኦል ወርዶ በከንቱ ወደ ሲኦልም አልወረደም። ነፍሳትን ይቤዥ ዘንድ ነው፣ ነፍሳትን ያድን ዘንድ ነው። ምክንያቱም በተስፋ እናንቀላፋለን ብሎ አንቀላፍቷል ነቢያቶቹ። በተስፋ እናንቀላፋለን ሲሉ ማለት ነው ከሲኦል ነፍሳቸው እንደምትወጣ ይጠባበቁ ነበረ። ትንቢት ተነግሯል። የሚቤዥ መድኃኒት እንደሚመጣ ተነግሯል። ከእስራኤል የሚወጣ መድኃኒት ንጉሥ እንደሚወጣ ተነግሯል። ስለዚህ ያን እየጠበቁ ያንቀላፉ ብዙ አባቶች አሉ፣ ይህን ተስፋው እስኪፈጸም። እንደውም ትዝሽ እንደሆነ እዚህ ሉቃስ ወንጌል ላይ እመቤታችን ጌታችን ይዛ ወደ ቤተ መቅደስ ሄዳ ነበር። ትዝሽ እንደሆነ እና አረጋዊ ስምዖን የሚባል ምን አለ? ስጠባበቁ የነበረው ማዳን በአይኔ እንዳይ በቃ አሁን እግዚአብሔር ፈቅደልኛል። እንዲያው መጽሐፍ ቅዱሱ ይጠባበቅ ነበር ነው የሚለው። ስለዚህ የተነገረ ትንቢት አለ ማለት ነው። አባቶች ይጠባበቁ እና ለዛ ጊዜ የደረሱ አሉ፣ እንደነ ስምዖን አይነት ደግሞ ከዛ ፊት ደግሞ ያንቀላፉ አሉ፣ እንደነ ዳዊት፣ እንደነ ሙሴ፣ እንደነ አብርሃም ያሉ ማለት ሌሎችም አባቶች እና ጌታቸው ወደ ሲኦል ወርዶ ነፍሳትን ተቤዥቷል። እዚህ ላይ ማንም ጥርጥር የለበትም። ግን አሁን እንዳልሹ ነው ነፍሳትን ሲቤዥ ግን እነዚያ የከበሩትን ነቢያት ተስፋ አድርገው ያንቀላፉትን እነሱ ላይ ጥርጥር የለም። መቼም ማንም እዚህ ላይ ክርክር የለውም። እነሱ አልወጡም የሚል የለም። ምክንያቱም በተስፋውን ይዘው ስላንቀላፉ። አሁን እይታው የመጣው ምኑ ላይ ነው ታዲያ? እነ ፈርዖንስ፣ እነዚህ ጣዖት አምላኪያን፣ እነዚህ ደግሞ እግዚአብሔር ላይ ሲያምፁ የነበሩት እንዴት ነው የሚለው ላይ ግን እንትኖች አሉ፣ እይታዎች ያስቀምጣሉ አባቶች። አይ ቸር መሐሪ ስለሆነ እንዲያውም ምሯቸዋል ሁሉንም የሚለው አይ ፍትሐዊ አምላክ ነው። ፍትሐዊ አምላክ ስለሆነ እነዚህ በእግዚአብሔር ላይ የተገዳደሩት ሳይጸጸቱ ሳይመለሱ በትዕቢትና በእልህ እግዚአብሔርን በመስደብ ሕይወት ውስጥ የነበሩት አዎ አሁንም እግዚአብሔር ፍትሐዊ ስለሆነ ቀጣቸዋል የሚሉ አሉ። ዞሮ ዞሮ ግን ሁሉም በምን ይስማማሉ? በምህረቱ በቸርነቱ ከነፍሳት ከሲኦል እንደወጡ እንደተቤዥ ይስማማሉ ማለት ነው። ይሄ ግን አሁን ምንድነው ያሻሻ? ይሄ ቪው ነው። ማዳኑ ላይ ግን ማንም ሁሉም አባቶች ኮንሰንስ ሁሉም ላይ ይሄ ስምምነት አለ ማለት ነው። እና እነዚህ በደንብ አድርገሽ ማወቅ ያስፈልጋል። እሺ፣ አመሰግናለሁ በጣም እግዚአብሔር ይስጥልኝ። እሺ፣ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እሺ፣ ሌላ አለ? የሚገርመው እኮ ዲያቆን ይሄንን ለአንድ ፕሮቴስታንት ወገን ወንድም ብንጠይቅ ሪሊ ይሄን ይመልሱታል። ግን
እኛ አባቶች ትምህርት፣ ቅዱስ ትውፊት፣ ትርጓሜ፣ አንድምታ ስላለን ኦኬ። ግን ወንድም ሌላ ሰው ቢጠየቅ በሌላ ቤተ እምነት ማለት ነው ይህን እንዴት አድርጎ ነው የሚመልሰው? እና ኤኒዌይስ በጣም ጥሩ ነው ማለት ነው በዚህ ቤተክርስቲያን መኖራችን ለማለት ነው። እሺ ቃሎት ያሰማልን። ዋይጂ ሰላም መምህር፣ እንዴት ነው? እግዚአብሔር ይመስገን። ደህና ነህ ወይ? አለሁ ደህና ነኝ፣ እግዚአብሔር ይመስገን። ጥያቄ አለኝ፣ አንድ ጥያቄ ከይቅርታ ጋር። እሺ ምንድን ነው ጥያቄ? ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ እያለ አብሮት ከተሰቀሉት ሁለት ሰዎች መካከል በስተቀኝ ያለው ምን አለው? አቤቱ በመንግስተ ሰማያት አስበኝ አለው አይደለ? እና ጌታችን ምን አለው? ከዛ በኋላ እመነኝ ዛሬ ነፍስህ በገነት ከኔ ጋር ትቆያለች አለው። እና ጥያቄ ምንድን ነው አሁን የሰው ልጅ ነፍሱ ከስጋው ከተለየች በኋላ ኢሚዲየትሊ ወደ ሲኦልና ገነት ነው የሚሄደው ወይስ እግዚአብሔር ለፍርድ እንትን እስኪል ድረስ ነው የምንቆየው? ትቆያለች ሲኦልና ገነት ላይ ነው እስከዛ ድረስ የሚቆየው? ይሄ ነው ጥያቄ። መዝሙር ይቀጥልሽ ረዲያቆን። እሺ ማገዝ በሚለው ብቻ እስካሁን ስለደከሙ እስከዛ ትንሽ ውሃ የሚጠጡ ብድግ የሚበሉ ባይዘው በጣም መቀመጥ ረጅም ሰዓት ለጤናም አስቸጋሪ ነው። እሺ ወንድም አለም ስለጠየቅ እናመሰግናለን። እንግዲህ ክርስቲያኖች በክርስቶስ አምነው የሚያንቀላፉ ክርስቲያኖች በባጭሩ መልስልህ ወደ ገነት ይሄዳሉ። በቃ ወደ ገነት ይሄዳሉ። ገነት ዳግም ምጽአት እስኪመጣ ጌታ እስኪመጣ ድረስ ያለ ፍጻሜ እስኪሆን ድረስ በክርስቶስ አምና። ምክንያቱም ልክ በመስቀል ላይ ከተሰቀለ ጀምሮ ክርስቶስ ገነት ተከፍታለች። ገነት ተዘግታ ነበር፣ ትዝ ይል እንደሆነ አይደለ? አዳምን እግዚአብሔር አስወጣው፣ አባረረው። ከዛ ገነትን ይጠብቃት ዘንድ አይደለ የሚለው የምትገለባበጥ ነበልባል ሰይፍ። ኦኬ። ከዛ በክርስቶስ ደም ግን ገነት ተከፈተች ማለት ነው። ለዛ ምስክሩ ማን ነው? በቀኝ የተሰቀለው ምን አለው? አሁን በገነት ሆናለህ አለው አይደል? ፐርፌክት። ስለዚህ ገነት ተከፍታለች ማለት አየው። ገነት ዝግ አልነበረች፣ ገነት ግን በክርስቶስም ተከፈተች። ስለዚህ አሁን በክርስቶስ ያመኑ ራሱ እዛ በቀኝ ያለው ምስክርክ ነው ማለት ነው። አየው፣ በቀኝ ያለው በቃ በክርስቶስ ያመኑ ቢሞት ወዴት ሄዳሉ ማለት ነው? በነፍስ ወደ ገነት ሄዳሉ። ይቺ ገነት ግን በኋላ ላይ በአዲሱ ሰማይና በአዲሱ ምድር ትተካለች፣ ወይም መንግስተ ሰማይ በምላት ማለት ነው። አየው። ስለዚህ አሁን በክርስቶስ ያመኑ ቢያንቀላፉ ወደ ገነት ሄዳሉ። ነፍሳቸው ወደ ገነት ሄዳለች። እስከ መች ድረስ ትጠበቃለች ነፍሳቸው? እስከ ዳግም ምጽአት ድረስ። በክርስቶስ ደግሞ ያመፁ ንስሐ ያልገቡ በተሰጣቸው እድሜና ጊዜ ደግሞ እግዚአብሔርን ያላወቁ የካዱ ካሉ ደግሞ እንደሚለው መጽሐፍ ቅዱሱ በክርስቶስ ባላመኑ አሁን ተፈርዶባቸው አይደለም የሚለው፣ በፍርድ ውስጥ ነው ያሉት። ይኸው ለምሳሌ እስር ቤት ያለ ሰው ማለት ነው። ባጭሩ እስር ቤት ያለ ሰው አይ በቃ እኔ ጥፋቴን አምኛለሁ ተጸጽቻለሁ ቢል ምህረት ይደረግለታል። ልክ እንደዛ በክርስቶስ ያላመኑ በእስር ቤት ውስጥ ነው ያሉት። እስር ቤት እንዳሉ አስባቸው። ጊዜ አላቸው፣ እድሜ አላቸው። ጊዜያቸውን እድሜያቸው ተጠቅመው ቢጠቀሙ ከእስር ቤት ይወጣሉ። ግን እዛው እስር ቤት ቢሞቱ ነፃ ሳያወጡ ፍርዱ እንደተፈረደባቸው አይደል የሞቱት? አሁን አንድ ሰው እስር ቤት ሆኖ ምንም ነፃ ሳያወጣ ፍርድ ሳይፈረድለት ቢሞት እዛው ሲሞት ታሪኩ ሲነበብ እንግዲህ ከእስር ቤት ከተፈታ በኋላ ነፃ ከወጣ በኋላ ትላለህ አትልም። አየህ፣ በፍርድ ውስጥ እያለ ነው አንቀላፉ። ስለዚህ በፍርድ ውስጥ ሆኖ ስላንቀላፉ ወደ ሲኦል ነፍሳቸው ተወረደች ብለን መጽሐፉ ያስተምራል። ይሄን ግን በሲኦልም በገነትም ሊያወርድ የሚችል የማን ነው? ስልጣኑና ኃይሉ የእግዚአብሔር። አዋቂው ማን ነው? እግዚአብሔር። አየህ፣ ለምሳሌ በቀኝ የተሰቀለው ሰው እኮ እስከዛ ሳድረስ እኮ በዳይ ነው፣ ወንጀለኛ ነው አይደል? አመፀኛ ነው። ያችን ታይም ተጠቀመባት። አየው። ስለዚህ ማን ይገባል ወደ ሲኦል ወደ ገነት? የእግዚአብሔር እውቅና ነው፣ የእግዚአብሔርም ኃይሉ ነው፣ ፈቃዱም ነው፣ ፍርዱም ነው። እኛ ግን እንደተነገረን በስርዓትና በአጋ መኖር ስለሚገባን ሞትና ህይወት እንዳለ ማወቅ ስለሚገባን ሞትና ህይወት በምን ልናገኝ እንደምንችል ተቀምጦልናል። ስለዚህ ገነትና ሲኦል አሉ አሁን ላይ። ኋላ ደግሞ እነዚህ ገነትና ሲኦል ገነት በሰማያዊት ኢየሩሳሌም በመንግስተ ሰማይ ትተካለች።
ሲኦል ደግሞ በገሃነመ እሳት ይተካል ማለት ነው። ማቴዎስ ወንጌል ላይ ምዕራፍ 24 ላይ እና 25 ስታነብ እነዛ ተርቤ አላበላችሁ ተጠምቼ አጠጣችሁ የሚለው ቃል ትዝ ይልሃል? ገና እየጀመርኩ ነው ባይብልን ለማንበብ ዲቴል አልገባሁም። ፐርፌክት፣ በርታ፣ ችግር የለውም። በእውቀትም ታውቀዋለህ፣ እርግጠኛ አዲስ አይደለም፣ ብዙ ሰው ያውቀዋል። በቀኝና በግራ ያሉትን ተርቤ አላበላችሁ ተጠምቼ አላጠጣችሁኝ የሚለው ጥያቄ ጌታ እዛ ላይ ሁለት ነገር ይናገራል። እነዚህ ጻድቃኖችን ወደ ዘላለም ሕይወት ሂዱ ይላቸዋል። አየው። እነዚህ ደግሞ ክፉዎቹን ደግሞ አመፀኞቹን ደግሞ ወደ ዘላለም እሳት ሂዱ ይላቸዋል። እነዚህ ይሄ የዘላለም ሕይወትና የዘላለም እሳት የሚባሉት ገሃነመ እሳትና መንግስተ ሰማይ ናቸው ማለት ነው። ስለዚህ አሁን ብናርፍ ባጭሩ ገነትና ሲኦል፣ ኋላ ደግሞ ዳግም ምጽአት ጌታ ሲመጣ መንግስተ ሰማይና ገሃነመ እሳት ይሆናል ማለት ነው። በርታ፣ አንብብ፣ አጥና። ዲያቆን ያቀጭጩኝ እኔ ምንም አልሰራም እሱ ጋር። በርታ፣ አጥና። የምናግዝ ነገር ካለ ደግሞ ፎሎ አድርገን ሰንበት ትምህርት ቤትም ግባ። ጎበዝ። ሰንበት ትምህርት ቤት ደግሞ ፎሎ አድርጋ ተከትለ ግባ። እዛ ሰንበት ትምህርት ቤት እኛን ተከትለ እዚህ እንዳገኘህን ሰንበት ቤት ደግሞ ሰተት ብለህ ሄደህ መዘምራኑን ፎሎ አድርገህ እዛው እነሱ ጥሩነቱ እነሱን ፎሎ ብታደረግ ቴክኖሎጂ ጋር ለሚያደርሱ መሬት ያለችው ቤተክርስቲያን ከሚስጥራቱ ጋር ያገናኘዋል። እና የሚቀርብ ሰንበት ትምህርት ቤት ካለ በተቻለ መጠን ምክንያቱም ቲክቶክ ነገር ሊጠፋ ይችላል አይደል? ቴክኖሎጂ ነገ ፈራሽ ነው ታውቀዋለህ። መሬት ያለችው ቤተክርስቲያን ግን ቴክኖሎጂ ኖረ አልኖረ ከቴክኖሎጂ በፊትም ነበረች። ስለዚህ ወደ ሰንበት ትምህርት ቤት ሄድ። ጊዜው የመማር ነው። ወጣት ነህ። አሪፍነት፣ ዘመናዊነት በጣም በአሁን ሰዓት ቤተክርስቲያን መሆን ነው። መጽሐፍ ቅዱስ ማንበብ ነው። ሃይማኖትን ማወቅ ነው ዘመናዊነት። እና በርታ። የምናግዝ ነገር ካለ ኢትዮጵያን ያለው አዲስ አበባ በቃ ዲያቆን ዘማርያምን አግኛቸው። ሌሎችንም ወንድሞች ኢትዮጵያ ያሉትን አግኝ። እኔም ስመጣ አሜሪካን ያለሁት ጫማና ሱሪ ይዤ ልመጣለሁ አልልህም። አይጠቅምህም፣ እሱ ህይወት አይሆንህም። ስመጣ ቁጭ ብለን ቤተክርስቲያን እናስቀድሳለን፣ ከሚስጥራቱ እንሳተፋለን፣ እናገለግላለን። ለእግዚአብሔር ክብር ደግሞ እግዚአብሔር ያብቃን። አሜን አሜን። በርታለን። አሜን አሜን። ወንድም አለምሽ ዲያቆን ይመለሱ ቦታዎት። አይ አገጭኝ ስትይ ለምን አቃጭጭሃለሁ? ምን ስንት ነገር አለ። መወፈር ነው ያለብህ። በዚህ ወቅት ሲያገባ እኮ ሰው ይወፍራል። ለዛ ነው። እሺ አማንን ተቀበለው እስኪ። ሙሉ ለሙሉ ጡረታ ሊወጡ ነው እንዲ እርሶ? እኔ እኮ ለጥቂት ደቂቃ ላግዝ ብዬ ነው። ሰላም ብያለሁ። አማን አለው እንዴ? አለው እኮ። ሰላም አማን፣ እንዴት ናቸው? እግዚአብሔር ይመስገን። እንኳን ሰላም መጣ። እግዚአብሔር ይመስገን። ሁለት ጥያቄ ነው ያለኝ። መጀመሪያ ዘማርያም መምህር ዘማርያም ሲያስተምር በቅድም ከአንድ ልጅ ጋር ሲያወራ የሐዋርያት ጾም ካልጾም ከኃጢአት ነው ስትል